ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የስድስተኛ ክፍል የሂሳብ ትምህርት ምዕራፍ 3 አስርዮሾችን ማባዛት ይሆናል ማለት ነው። ከዚህ በፊት መደመርና መቀነስን ኦሬዲ ሰርቼ ፖስት አድርግላችኋለሁ። በዛሬው ቪዲዮአችን ደግሞ አስርዮሾችን ማባዛት የሚለውን እንማራለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይሄን ቪዲዮ ለብዙዎች እንዳደርሰው ሼር በማድረግ ጀምሩ። ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ክፍልፋዮችና ስርዮሾችን ቁጥሮችን ማብዛት። መጀመሪያ እቺን የተግባር ጥያቄ ነው የምንሰራው ማለት ነው። በምታበዙበት ሰዓት ላዕሉን ከላዕሉ ታህቱን ከታህቱ ጋር በቀጥታ ማባዛት ይሆናል ማለት ነው። የመጀመሪያው ጥያቄ ላይ መጀመሪያ የሚቀለል ከሆነ ማቃለል ነው። ካልተቃለለ ደግሞ ካባዛን በኋላ እናቃልላለን ማለት ነው። እዚህ ጋር ይሄንን በቀጥታ ነው የምታበዙት። 11ን በ3 ታበዛላችሁ። 11 ሲባዛ በ13 ስታረጉት 143 ይሆናል። 6 ሲባዛ በ6 36 ማለት ነው። ይሄንንም እንደዚሁ 9ን በ17 ታበዛላችሁ 153 ይሆናል። 8ን በ12 ታበዛላችሁ 8 ሲባዛ በ12 96 ይሆናል። ይሄኛውንም 7 ጊዜ 8 56 ይሆናል። 3 ጊዜ 5 15 ይሆናል። ይሄኛውን ስታበዙ 0.4 ሲባዛ በ0.6 0.4 ሲባዛ በ0.6 6 ጊዜ 4 24 2 አለኝ። 6 ጊዜ 0 0 ከሁለት ጋር 2 ይሆናል። 0 ሲባዛ በ4 0 ነው። 0 ጊዜ 0 0 ይሆናል። 4 ትወርዳለች። 2 እና 0 2 ነው። 0 ትወርዳለች። ዘን ነጥቡ እዚህ ጋር ታስቀምጣላችሁ 0.24 ይሆናል ማለት ነው። ይሄንን በዚህ መንገድ እንሰራለን። አሁንም ይሄንንም እንደዚሁ ማብዛት ነው ማለት ነው። ይሄኛውን ስናበዛ ሉክ መጀመሪያ 701 ሲባዛ በ8 አድርጋችሁ ስሩት። ነጥቡ እንደሌለ አስቡ። ነጥቡ ይሄ እንደሌለ ማሰብ ነው። ይሄም እንደሌለ ስናስብ 701 ሲባዛ በ8 ይሆናል። ዘን ስናበዛው 8 ጊዜ 1 8 ነው። 8 ጊዜ 0 0 ነው። 8 ጊዜ 7 56 ነው። ዘን ከነጥብ በቀኝ በኩል ያለውን ዲጂት እንቆጥራለን። እዚህ ጋር 2 አለ፣ እዚህ ጋር ደግሞ 1 አለ፣ በአጠቃላይ 3። ዘን ከዚህ ጋር ተነስተን 3 ቁጥሮችን እንዘላለን። 1 2 3 ዘን መልሳችን 5.608 ይሆናል ማለት ነው። ይሄንንም አሁንም ነጥቡ እንደሌለ አስቡና 822 ይሆናል። ይሄኛው ደግሞ 51 ይሆናል። ዘን እነዚህ እናብዛ። 1 ሲባዛ በ2 2 ነው። 1 ጊዜ 2 2 ነው። 1 ጊዜ 8 8 ይሆናል። ዘን በ5 ላብዛ። 5 ጊዜ 2 10 በዚህ ትክክል ነው የምጽፈው። 5 ጊዜ 2 10 0 ጽፈን አንዳለን። 5 ጊዜ 2 10 አሁንም ከአንድ ጋር 11 አንድን ጽፌውንም አንዳለኝ። 5 ጊዜ 8 40 ከአንድ ጋር 41 ይሆናል ማለት ነው። ዘን ይቺ 2 ትወርዳለች በቀጥታ 2 እና 0 2 ይሆናል። 8 ሲደመር 1 9 ነው። ዘን 41። ከዛ በኋላ ከነጥብ በቀኝ በኩል እዚህ ጋር 2 ዲጂት አለ፣ እዚህም ጋር 2 ዲጂት አለ፣ በአጠቃላይ 4 ዲጂት ማለት ነው። ዘን ከዚህ ጋር ተነስቼ ወደፊት 4 ዲጂት እንሄዳለን። 1 2 3 4 ስለዚህ ነጥቡ 4.1922 ይሆናል ማለት ነው። ይሄንን የተግባር ስራ በዚህ መንገድ ከሰራም በኋላ ወደ ሌላኛው እዚህ ጋር ምን ይለናል? ማስታወሻው ላይ አስርዮሾችን ቁጥሮችን ክፍልፋዮችን በዚህ ስናሰላ የሚከተሉትን አረፍተ ነገሮች ማስተዋል ይኖርብናል። ድብልቅ ቁጥሮች ካሉ ወደ ህገወጥ ክፍልፋይ መቀየር ነው የመጀመሪያው ስራችን። ብዜቱ በክፍልፋይ እንድናስቀምጥ ከተፈለገ መጀመሪያ አስርዮሹን ወደ ክፍልፋይ በመቀየር ላዕልን ከላዕል ታህትን ከታህት ማባዛት ነው ማለት ነው። ከዛ በኋላ ያበዛነውን ነገር በዝቅተኛ ሂሳባዊ ቃል አቃለን እናስቀምጠዋለን ማለት ነው። ብዜቱ አስርዮሽ እንድናስቀምጥ ከተፈለገ ደግሞ መጀመሪያ ክፍልፋዩን ወደ አስርዮሽ በመቀየር ማባዛት ነው ማለት ነው። ዘን አስርዮሽ ነጥቡ ለጊዜው እንደሌለን ቆጥርና እንደ ሙሉ ቁጥር እናበዛዋል ማለት ነው። የማባዛት ውጤቱን የአስርዮሽ ነጥብ ቦታ ለመወሰን የእያንዳንዱ አብዢ ከአስርዮሽ ነጥብ በስተቀኝ በኩል ልበሉ በስተቀኝ በኩል ስንት የቁጥር ሆሄ እንዳሉ እንቆጥራለን። በብዛቱ መጠን በተገኘው ውጤት ላይ የአስርዮሽ ነጥብ ከቀኝ ወደ ግራ በማንቀሳቀስ ከቀኝ ወደ ግራ ማለት ነው እናንቀሳቀስና እናስቀምጠዋል ማለት ነው። አሁን በዚህ መንገድ እነዚህን ጥያቄዎች እንሰራለን ማለት ነው። እሺ መጀመሪያ 2/5 ሲባዛ በ0.5 የሚለውን እንስራ። እሺ ይሄን ለመስራት ምንድነው የምናደርገው? መጀመሪያ በክፍልፋይ እናስቀምጥ። ስለዚህ ይሄ 0.5 ማለት 5/10 ማለት ነው። ይሄ ደግሞ ይቀለላል።
5 ሲካፈል ለ5 1 ነው። 10 ሲካፈል ለ2 2 ነው። ስለዚህ ሲቀለል 1 ሁለተኛ ይሆናል ማለት ነው። ዘን እዚህ ጋር 2 ኦቨር 5 አለ። 2 ኦቨር 5 ታይምስ ዘን 1 ኦቨር 2 ዘን 2 ሲባዛ በ1 2 ይሆናል። 5 ጊዜ 2 10። አሁንም ይሄ ይቃለላል። ይሄን ለ2 ስናካፍለው 1 ይሆናል። ይሄን ለ2 ስናካፍለው 1 አምስተኛ ይሆናል ማለት ነው። እሺ ይሄንን ደግሞ በአስርዮሽ ወደ አስርዮሽ እንቀይር። መጀመሪያ 2 አምስተኛ ማለት 2ን ለ5 እናካፍላለን። 2ን ለ5 ዘን 2 ሲካፈል ለ5 ስለማይችል እዚህ ጋር 0 ሰጥቼ እዚህ ጋር 0 ነጥብ አደርጋለሁ ማለት ነው። 20 ሲካፈል ለ5 4 ጊዜ ነው። 4 ጊዜ 5 20 ይሆናል። ከ20 ሲቀነስ 20 ምንም። ስለዚህ 2 አምስተኛ ማለት 0 ነጥብ 4 ነው ሲባዛ በ0 ነጥብ 5 ዘን አሁን አስርዮሹ እንደሌለ ስናስብ ምን ይሆናል? 4 ሲባዛ በ5 ይሆናል ማለት ነው። 4 ሲባዛ በ5 20 ነው። ዘን ከነጥብ በኋላ በቀኝ በኩል እዚህ ጋር አንድ ዲጂት አለ፣ እዚህ ጋር አንድ ዲጂት አለ፣ በአጠቃላይ 2 ዲጂት አለ። ዘን እዚህ ጋር መጣና ነጥቡን ከቀኝ ወደ ግራ እዚህ ጋር ነው ነጥቡ ብዬ አስባለሁ። 1 2 ስለዚህ ነጥቡ እዚህ ጋር ያርፋል። ያ ማለት ምን ይሆናል? 0.20 ይሆናል ማለት ነው። 0.20 ማለት 0.2 ማለት ነው። ከነጥብ በቀኝ በኩል ያለው 0 ትርጉም ስለሌለው 0.2 ይሆናል ማለት ነው። ለን እንሰራለን። ለን ስንሰራ መጀመሪያ በክፍልፋይ እንስራ። በክፍልፋይ ስንሰራ 1.25 ማለት 125 አራተኛ ማለት ነው። 125 አራተኛ ሲባዛ በ3 አራተኛ ማለት ነው። 125 አራተኛ ይቀለላል። 125 በ5 25 ነው። 125 መቶኛ 1.25 ማለት 125 ከዛ ከነጥብ በኋላ 25 ሁለት ዲጂት ስለሆነ 100 እናደርጋለን። 125 ለ5 ስታካፍሉት 25 ይሆናል። 100ን ደግሞ ለ5 ስታካፍሉት 20 ይሆናል። አሁንም ይቀልላል። 25ን ለ5 5 ነው። 20 ለ5 4 ይሆናል። ዘን ሲባዛ ብለን በ3 አራተኛ እናደርጋለን ማለት ነው። 5 ጊዜ 3 15 ይሆናል። 4 ጊዜ 4 16 15 16ኛ ይሆናል። እሺ ዘን 3ን ለ4 እናካፍልና ወደ አስርዮሽ እንቀይር። 3 ለ4 ስናካፍል 3 ለ4 ስለማይችል እዚህ ጋር 0 ሰጥተን እዚህ ጋር 0 ነጥብ እናደርጋለን። 30 ሲካፈል ለ4 7 ጊዜ ነው። 7 ጊዜ 4 28 ከ30 ላይ 28 ስንቀንስ 2 ነው። 2 ለ4 ስለማይችል 0 እንሰጣለን። 20 ሲካፈል ለ4 ስንት ጊዜ? 5 ጊዜ 5 ጊዜ 4 20 ይሆናል ማለት ነው። ከ20 ሲቀነስ 20 ምንም ነው። 1.25 አለ ሲባዛ 0.75 ይሄ ማለት 125ን በ75 ማብዛት ነው። ነጥቡን እናስወግድና እናብዛለን። 5 ጊዜ 5 25 5ን ጽፈን 2 አለን። 5 ጊዜ 2 10 ከ2 ጋር 12 2ን ጽፌ 1 አለኝ። 5 ጊዜ 1 5 ከ1 ጋር 6 ይሆናል። ዘን 7 ጊዜ 5 35 ስንት አለን? 3 አለን። 7 ጊዜ 2 14 ከ3 ጋር 17 7ን ጽፌ 1 አለኝ። 7 ጊዜ 1 7 ከ1 ጋር ምን ይሆናል? 8 ይሆናል ማለት ነው። እሺ ዘን 5 ትወርዳለች 5 እና 2 7 ይሆናል። 7 እና 6 13 3ን ጽፈን 1 አለን። 1 እና 8 9 ይሆናል። ዘን ነጥቡ ስንት ዘሎ ነው? 4 ቁጥር ይዘላል። ምክንያቱም እዚህ ጋር 2 ዘለዋል፣ እዚህ ጋር 2 ዘለዋል። በአጠቃላይ 4 ዲጂት 1 2 3 4 ነጥቡ መጨረሻ ይመጣል ማለት ነው። 0.9375 ይሆናል ማለት ነው። ሐመር ውሃ ላይም እንደዚሁ በተመሳሳይ መጀመሪያ 5/8 ማለት 5ን ለ8 አካፍሉት። 5ን ለ8 ስታካፍሉት 0.625 ነው። እሺ ግን ይሄንን ወደ ክፍልፋይ እንስራ። መጀመሪያ በክፍልፋይ 8 ሲባዛ በ3 24 24 ሲደመር 5 29 ይሆናል። 29 8ኛ ሲባዛ 0.12 ማለት 12 ስንተኛ ነው? መቶኛ ነው። ዘን ይሄኛው ይቃለላል። በ2 6 ይሄ በ2 50 አሁንም ይሄ በ2 3 ይሄ በ2 25 ይሆናል። ምን ይሆናል? 29 8ኛ ሲባዛ የተቃለለው 3 25ኛ ማለት ነው። 29ን በ3 87 ይሆናል። 8ን በ25 200 ይሆናል። እሺ አሁን ደግሞ በአስርዮሽ ስለዚህ 5/8ኛ ማለት 0.625 ነው። ከዛ ከ3 ጋር እንደምረዋለን።
3.625 ይሆናል ሲባዛ በ0.12 አሁን ነጥቡ እንደሌለ አስበን እናብዛ። ያ ማለት 3625 ሲባዛ በ12 ማለት ነው። 2 ጊዜ 5 10 0 ጽፈን አንዳለን 2 ጊዜ 2 4 ከአንድ ጋር 5 2 ጊዜ 6 12 አሁንም አንዳለኝ 2 ጊዜ 3 6 ከአንድ ጋር 7 1 ሲባዛ በ5 5 1 ጊዜ 2 2 1 ጊዜ 6 6 1 ጊዜ 3 3 0 ትወርዳለች 5 እና 5 10 0 ጽፈን አንዳለን 2 እና 2 4 ከአንድ ጋር 5 7 እና 6 13 አንዳለኝ ከ1 ሲደመር 3 4 አሁን ነጥቡን ላስቀምጥ እዚህ ጋር 3 ዲጂት ነው የዘለለው እዚህ ጋር 2 ዲጂት ነው በአጠቃላይ 5 ከዚህ እንነሳለን 1 2 3 4 5 ነጥቡ መጨረሻ ላይ ያረፈ ውጤቱ ምን ይሆናል 0.4350 ከነጥብ በኋላ ያሉ ዜሮች ምንም ትርጉም ስለሌላቸው መልሳችን 0.435 ይሆናል ማለት ነው። በዚህ መንገድ ይሄንን መልመጃ እንሰራለን ማለት ነው። መልመጃውን እንሰራለን። መልመጃ 3.3 ላይ 1/4 ሲባዛ በ9.7 1/4 ሲባዛ በ9.7 መጀመሪያ ወደ በክፍልፋይ ቀይረን እንሰራለን። 1/4 ሲባዛ 97 ስንተኛ መቶኛ ይሆናል። 1 ሲባዛ በ97 97 ነው። 4 ሲባዛ በመቶ 400 ነው። ሁለተኛው 1/4 ማለት 0.25 ነው ሲባዛ 9.7 ስለዚህ አሁን 25ን በ97 ላብዛ 25ን በ97 7 ጊዜ 5 35 ስንት አለን 3 አለን 7 ጊዜ 2 14 ከ3 ጋር ምን ይሆናል 17 ይሆናል 9 ጊዜ 5 45 5ን ጽፌ 4 አለኝ 9 ጊዜ 2 18 18 እና 4 22 ይሆናል ማለት ነው 5 ትወርዳለች 7 እና 5 12 አንድ አለኝ 2 እና 1 3 ከአንድ ጋር 4 ዘን 2 ትወርዳለች አሁን ነጥቡን ማስቀመጥ ነው ማለት ነው ከዚህ በኋላ እዚህ ጋር 2 ዲጂት አልፏል እዚህ ጋር 1 አልፏል በአጠቃላይ 3 ስለዚህ 3 ቁጥር እንለፍ 1 2 3 ስለዚህ 2.425 ይሆናል ማለት ነው። እሺ ለላይ ደግሞ እንምጣ ለላይ ስንመጣ 9 20ኛ ሲባዛ 122 መቶኛ እናደርጋለን 2 ዲጂት ስለሆነ 100 ነው የምናደርገው ኦቨር 100 ዘን ይሄ በሁለት ስንት ይሆናል 61 ይሆናል ይሄ በሁለት ስንት ይሆናል 50 ይሆናል ዘን 9 20ኛ ሲባዛ 61 50ኛ ይሆናል ማለት ነው 9ን በ61 ስናበዛ 549 ይመጣል 20ን በ50 ስናበዛ 1000 ይመጣል ማለት ነው ቀጥለን 9ን ለ20 እናካፍል 9ን ለ20 ሳካፍል ምን ይሆናል 9 ሲካፈል ለ20 ስለማይችል 0 ሰጥተን 0 ነጥብ እናደርጋለን 90 ሲካፈል ለ20 4 ጊዜ እንሰጣለን 4 ጊዜ 20 80 ይሆናል ከ90 ላይ 80 ስንቀንስ 10 ይሆናል 10 ለ20 አይችልም 0 ሰጣለሁ 100 ሲካፈል ለ20 5 ጊዜ 5 ጊዜ 20 100 ይሆናል ስለዚህ ከ100 ሲቀነስ 100 0 ነው 0.45 ማለት ነው 9 20ኛ ማለት 0.45 ሲባዛ በ1.22 ይሆናል አሁን ምን እናደርጋለን 45ን በ122 መጀመሪያ ትልቁን ዲጂት ያለውን ከላይ ነው 122ን በ45 እናበዛዋል ማለት ነው ነጥቡን እናስወግድና ማለት ነው 0.45 የነበረውን 45 1.22 የነበረውን 122 ዘላ አብዛው 5 ጊዜ 2 10 0 ጽፈን አንዳለን 5 ጊዜ 2 10 አሁንም 11 አንድን ጽፌ አንዳለኝ ማለት ነው 5 ጊዜ 1 5 ከአንድ ጋር ምን ይሆናል 6 ይሆናል 4 ጊዜ 2 አሁንም 8 ይሆናል 4 ጊዜ 2 8 ይሆናል 4 ሲባዛ በ1 4 ነው እሺ ዘን 0 ትወርዳለች 8 እና 1 9 ነው አሁንም 8 እና 6 14 4ን ጽፈን አንዳለን 1 ከ4 ጋር 54 ዘን 5490 ዘን ነጥቡን እዚህ ጋር 2 ዲጂት አልፏል እዚህ ጋር 2 ዲጂት 4 ዲጂት ማለት ነው ስለዚህ እዚህ ጋር 4 ዲጂት ሳልፍ 1 2 3 4 መልሳችን ምን ይሆናል 0.5490 ይሄ ማለት 0.549 እንደማለት ነው
እሺ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ወደ ሐመር ውሃ ስመጣ ደግሞ 5 ሙሉ 7 8ኛ መጀመሪያ 7 8ኛ እንቀይር እስኪ 8 ጊዜ 5 ስንት ነው? 40 40 ሲደመር 7 47 ይሆናል ኦቨር 8 ይሆናል ሲባዛ 1.01 ማለት 101 ስንተኛ ነው? መቶኛ ማለት ነው። ዘን ቀጥታ ነው የምናበዛው 47ን በ101 እናበዛለን 4747 ይሆናል። ዘን 8ን በመቶ 800 ይሆናል ማለት ነው። እሺ አሁን ደግሞ ወደ አስርዮሽ እንቀይር። ወደ አስርዮሽ ስንቀይር መጀመሪያ 7ን ለ8 እናካፍለው። 7ን ለ8 ስታካፍሉ 0.875 ይሆናል። ዘን ከ5 ጋር ሲደምሩት 0.875 ሲደመር 5 5.875 ዘን ሲባዛ በ1.01 ይሄንን ስናበዛ ምንድነው የምናደርገው? 5875ን በስንት እናበዛዋለን? በ101 እናበዛዋለን። እሺ ዘን 1 ጊዜ 5 5 ነው። 1 ጊዜ 7 7 ይሆናል። 1 ጊዜ 8 8 ይሆናል። 1 ጊዜ 5 5 ነው። ዘን በ0 ሳበዛ 0 ሲባዛ በ5 0 0 ሲባዛ በ8 0 0 ሲባዛ በ8 0 0 ሲባዛ በ5 0 ዘን በአንድ ላብዛ ደግሞ 1 ጊዜ 5 5 ይሆናል። 1 ጊዜ 7 7 ነው። 1 ጊዜ 8 8 ይሆናል። 1 ጊዜ 5 እዚህ ጋር 5 እናደርጋለን። 5 ትወርዳለች። 7 ሲደመር 0 7 ነው። 8 እና 5 13 3 እንጽፈን አንዳለን 5 እና 7 12 ከአንድ ጋር 13 8 እና 0 8 አሁንም አንድ አለኝ 9 ይሆናል ማለት ነው። 5 ትወርዳለች። ስለዚህ መልሳችን በዚህ መንገድ ይሆናል ማለት ነው። ዘን ስንት ነጥብ ነው የምዘለው? እዚህ ጋር 3 ዲጂት እዚህ ጋር 2 በአጠቃላይ 5። እሺ 1 2 3 4 5 ነጥቡ 5.9375 በዚህ መንገድ እንሰራለን ማለት ነው። እሺ አሁን ደግሞ ምን እንሰራለን? 11 አምስተኛ ሲባዛ 315 ስንተኛ? መቶኛ ይሆናል ማለት ነው። ዘን 315ን አሁን ለ5 እናካፍላለን። ለ5 እናካፍል 63 ይሆናል። 100 ለ5 20 ይሆናል። ዘን ከዚህ በኋላ ማቃለል ይቻላል። በ3 እናቃልል። ይሄም በ3 ስንት ይመጣል? 21 ይሆናል። በ3 ኦኬ፣ በ3 አይቃለልም ምክንያቱም 20 ለ3 አይካፈልም። ከዛ በታች አይቃለልም ማለት ነው። ዘን ማባዛት ነው። 11 አምስተኛ ሲባዛ በ63 20ኛ እናደርጋለን። ዘን 11ን በ63 ስታበዙት 693 ይሆናል። 5ን በ20 100 ይሆናል ማለት ነው። በክፍልፋይ ይሄ ነው። ዘን 11ን ለ5 ላካፍል በአስርዮሽ ለመስራት 11 ለ5 ስንት ጊዜ? 2 ጊዜ 2 ጊዜ 5 10 ከ11 ላይ 5 1 ሲካፈል ለ5 አይችልም። እዚህ ጋር 0 ሰጥተን ነጥብ እናደርጋለን ማለት ነው። እዚህ ጋር 10 ለ5 ስንት ጊዜ? 2 2 ጊዜ 5 10 ከ10 ላይ 10 ምንም 11 አምስተኛ ማለት 2.2 ነው ማለት ነው። 2.2 ሲባዛ በ3.15 ይሄንን ነው አሁን የማካፍለው። 2.2 ጀስት 22 ነው ማለት ነው የምንወስደው። 22 ሲባዛ በ315 እሺ 315ን ከላይ እናድርገው ለአሰራሩ እንዳመችን 315ን በ22 ላብዛው ማለት ነው። 2 ጊዜ 5 10 0 ጽፈን አንዳለን 2 ጊዜ 1 2 ከአንድ ጋር 3 2 ጊዜ 3 6 አሁንም 2 ሲባዛ በ5 10 0 ጽፈን አንዳለን 2 ጊዜ 1 2 ከአንድ ጋር 3 2 ጊዜ 3 6 ዘን 0 ይወርዳል። 3 እና 0 3 ነው። 6 እና 3 9 ነው 6 ዘን አሁን ነጥቡን እናስቀምጥ። እዚህ ጋር ነጥብ 1 ዲጂት አልፎ ነው የተቀመጠው። እዚህ ጋር 2 ዲጂት አልፎ ነው የተቀመጠው። በአጠቃላይ 3 ዲጂት 1 2 3 6 ነጥብ 93 6.93 ይሆናል ማለት ነው። እሺ አሁን እንቀጥላለን። 4 ሙሉ 1 ሁለተኛ ሲባዛ 8.03 ነው። አሁን መጀመሪያ ይሄንን ወደ ክፍልፋይ ስቀይረው 4 ሲባዛ በ2 8 ሲደመር 1 9 ነው። 9 ሁለተኛ ሲባዛ
ይሄኛው 803 ስንተኛ መቶኛ ይሆናል። ዘን 9ን በ803 ታበዛላችሁ 7227 ይሆናል ማለት ነው። ሲካፈል 2 ሲባዛ በመቶ 200። ይሄ ስለማይቀለል እዚህ ላይ እንቆማለን። አሁን ቀጥለን 4 ሙሉ 1 ሁለተኛ ማለት 4.5 ነው። ምክንያቱም 1 ሲካፈል ለ2 0.5 ነው። 0.5 ሲደመር 4 4 0.5 ሲደመር 4 4.5 ሲባዛ 8.03 ዘን ምንድነው የምናደርገው? 803ን በስንት አበዛለሁ? በ45 አበዛዋለሁ ማለት ነው። 5 ጊዜ 3 15 5ን ጽፈን አንዳለን 5 ጊዜ 0 0 ከአንድ ጋር 1 ይሆናል። 5 ጊዜ 8 40 ይሆናል። በ4 ላብዛ 4 ጊዜ 3 12 2ን ጽፈን አንዳለን 4 ጊዜ 0 0 ከአንድ ጋር 1 4 ጊዜ 8 32 ይሆናል። ዘን 5 ተወርዳለች 2 እና 1 3 1 እና 0 1 4 እና 2 6 ዘን 3 ይመጣል። ዘን ነጥቡን አሁን እንለፍ። እዚህ ጋር 1 ዲጂት አልፏል፣ እዚህ ጋር 2 ዲጂት አልፏል። በአጠቃላይ 3 ስለዚህ 5ን ከዚህ እነሳና 1 2 3 ነጥቡ እዚህ ጋር ይመጣል 36.135 ማለት ነው። ይሄንን በዚህ መንገድ እንሰራለን ማለት ነው። ቴብሉ ጋር ስንመጣ ዘዝ አሁን አሰራሩ ተመሳሳይ ነው። ጀስት መልሱን ብቻ አስቀምጣለሁ ማለት ነው። መጀመሪያ ወደ ክፍልፋይ ቀይረን እንስራ። ወደ ክፍልፋይ ወይ ደግሞ ወደ አስርዮሽ እንደፈለጋችሁ ቀይራችሁ መስራት ትችላላችሁ ማለት ነው። እኔ ግን አሁን ወደ ምንድነው የምቀይረው? ወደ አስርዮሽ ቀይሬ ነው የምሰራው። እሺ ዘን ወደ አስርዮሽ ቀይረዋለሁ መጀመሪያ ማለት ነው። እዚህ ጋር 12 አምስተኛ ማለት 12ን ለ5 ታካፍላላችሁ 2.4 ይመጣል። 10 ሙሉ 1 ስምንተኛ ማለት ደግሞ 1 ለ8 ስታካፍሉት 0.125 ነው። ከ10 ጋር ሲደምሩት 10.125 ይሆናል። 3 ሁለተኛ ማለት 1.5 ነው። እዚህ ጋር 4 ሙሉ 1 ሁለተኛ ማለት 4.5 ነው። 15 አራተኛ ማለት 3.75 ነው። ዘን እዚህ ጋር 3 አስረኛ ማለት 0.3 ነው። አሁን ላብዛ ሀ ሲባዛ በለ እዚህ ጋር 0.12ን በ2.4 እናበዛል ማለት ነው። ሌላውንም እንደዚሁ 6.35ን በ10.12 እናበዛለን። 7 አራተኛ ማለት 1.75 ነው። 1.75ን በ1.5 እናበዛል ማለት ነው። 3 እናበዛ እዚህ ጋር እንደረድራቸዋለን። እዚህ ጋር ስንት ይሆናል? 0.288 ይሆናል። ተንቀጥሉ 64 እዚህ ጋር ያለው 64.29375 29375 ይሆናል። ዘን ቀጥሎ ሲመጣ ደግሞ 2.625 3.375 ከዛ 11.8125 እዚህ ጋር ደግሞ ለም በመ ነው የምታበዙት። ለበመ ማለት ይሄንን በዚህ ይሄኛውን በዚህ ይሄኛውን በዚህ እያደረጋችሁ ትቀጥላላችሁ ማለት ነው። በዚህ መንገድ ስንሰራው እዚህ ጋር ምን ይመጣል? 6.24 ይመጣል። እዚህ ጋር 3.0375 0.75 5.25 0.63 እዚህ ጋር 0.312 ከዛ 1.905 ከዛ 0.875 ከዛ 31.5 ከዛ 0.75 በዚህ መንገድ ሁሉንም ቴብል ያው በዚህ መንገድ መልሱን መልሼላችኋለሁ። እናንተ ደግሞ ማባዛት ብቻ ነው የሚጠበቅባችሁ። የስድስተኛ ክፍል ተማሪዎች ትምህርት ቤታቸው ውስጥ የአትክልት መደቦች ሰሩ ይለናል። እያንዳንዱ መደብ ሬክታንግል 4 ሙሉ 1 ሁለተኛ ነው። ወርዱ ደግሞ 3.5 ነው። የእያንዳንዱ መደብ ስፋት ስንት ይሆናል? ስፋት ከተባለ ማባዛት ነው። ማባዛት ስለሆነ 4 ሙሉ 1 ሁለተኛ ማለት 1 ሲካፈል ለ2 0.5 ነው። ከ4 ጋር ሲደምሩት 4.5 ይሆናል። 4.5ን በ3.5 ታበዛላችሁ ማለት ነው። ያ ማለት 35 ሲባዛ በ45 አድርጋችሁ 2 ዘላችሁ ቁጥሩን ማስቀመጥ ነው። መልሳችን 15.75 ይሆናል ማለት ነው።
እዚህ ጋር ደግሞ አንድ ባልዲ 0.02 ኪዩቢክ ሜትር ውሃ ይይዛል። ለአንድ ቤተሰብ በቀን በአማካይ 5 ባልዲ ከግማሽ ውሃ 5 ባልዲ ከግማሽ ማለት 5.5 ማለት ነው። እሺ ይህ ቤተሰብ ይለናል በወር ማለት 30 ነው። ኪዩቢክ ሜትር ውሃ ይጨርሳል። ስንት ኪዩቢክ ሜትር ውሃ ይጨርሳል? እነዚህን ቁጥሮች እናበዛል ማለት ነው። ያ ማለት 5.5 ሲባዛ በ15.75 ሲባዛ በ30 መጀመሪያ ይሄኛውን ታበዛላችሁ ከዛ በ30 ታበዛላችሁ። ምን እናገኛለን? 3.3 እናገኛለን ማለት ነው። በአንድ ሁለተኛ ደረጃ ትምህርት ቤት ካሉት ተማሪዎች መካከል 655 ተማሪዎች እያንዳንዳቸው በአማካይ 0.85 ሊትር ደም ለደም ባንክ በፍቃደኝነት ቢለግሱ በአጠቃላይ ከትምህርት ቤቱ ተማሪዎች የተወሰደው ደም በሊትር ምን ያክል ነው ይለናል። አሁንም 655ን በ0.85 እናበዛለን። ይሄ ማለት ምን ማለት ነው? 655 ሲባዛ በ85 ማብዛት ነው። 5 ጊዜ 5 ስንት ይሆናል? 25 ስንት አለኝ? 2 አለኝ። 5 ጊዜ 5 25 ከ2 ጋር 27 አሁንም 2 አለኝ። 5 ጊዜ 6 30 ከዛ ምን ይሆናል? 32 8 ጊዜ 5 40 0 ጽፈን 4 አለን። 8 ጊዜ 5 40 ከ4 ጋር 44 4 ጽፈን 4 አለን። 8 ጊዜ 6 48 48 እና 4 52 ይሆናል። 5 ይወርዳል። 7 ሲደመር 0 7 ነው። እዚህ ጋር 4 ሲደመር 2 6 3 እና 2 5 ዘን 5 ይወርዳል። ነጥቡ ስንት አልፎ እዚህ ጋር 2 ዘሎ ስለሆነ 2 ቁጥር ዘለን እዚህ ጋር እናመጣለን። ይሄ ሲባዛ ስንት ይሆናል? 556.75 ይሆናል።